الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين أما بعد حبش عالم اللي تمرتج وقت ينبرو تلالاك عالم لا سمت الرهنو سوتش يالو حبشان مدر رسول الله السلام لمن دمرتو بتوسن درجة عيتنا በዚህነት ሁኔታ ሐበሻ ምድር ረገጡ። ነጃሺም ጥገኝነቱን ሰጠዋቸው፣ አከበሯቸው። አስፈላጊ የሆነው ነገር ሁሉ እንዲደረግላቸው በሐበሻ ምድር አደረጉ። ሐበሻ ለምን እንደተመረጠች የፍትህ ምድር ሰዎች እዚህ እንደማይበደሉ ረሱላህ ሰላም ስለመግለጻቸው በደንብ አይተናል። እነዚህ ሰዎች ሐበሻ ላይ ከቆዩ በኋላ አንድ ታላቅ ክስተት በመካ ዙሪያ ተከሰተ። ዛሬ የምናየው እሱን ነው። ከዛው ከስደተኞች ጋር ተያይዞ ማለት ነው። እሱ ምንድነው? ስጁዱል ሙሽሪኪና ማዕል ሙስሊሚን ወዑደቱል ሙሃጅሪን። ሙሽሪኮቹ ከሙስሊሞች ጋር ስጁድ ስለማድረጋቸው ጣዖት አምላኪያን በሽርክ ላይ ያሉት በኩፍር ላይ ያሉ ሰዎች ስጁድ አደረጉ። ከዛ በኋላ ሙሃጅሮቹ ከመካ ወደ መዲና ተመለሱ። ይህ ክስተት ምንድነው? وفي رمضان من نفس السنة خرج النبي صلى الله عليه وسلم إلى الحرم. بزاو أمد ሙሃጅሮቹ የመጀመሪያ ሂጅራ በረጀብ ውስጥ እንዳደረጉ አይተናል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርጎ ከተላኩ በአምስተኛ ዓመታቸው በወርሃ ረጀብ እንደተሰደዱ አይተናል። ነገር ግን በዛው አመት ረጀብ፣ ሻዕባን ከዛ በኋላ ረመዳን ነው። ረመዳን ውስጥ አንድ ታላቅ ክስተት ተከሰተ። እሱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ወጡ፣ ወደ ሐረም እንደወጣቸው وفيه جمع كبير من قريش ሐረም ውስጥ ካዕባ ዙሪያ በርካታ ቁረይሾች ተሰብስበው ተቀምጠዋል። ይሄ ያው ለማዳቸው የተለየም አይደለም። መወያያ፣ መገናኛ፣ ብዙ ውሳኔዎችን የሚያስተላልፉበት ቦታ ስለሆነ ጧት እዛ መጥቶ ዳር ነድዋ የሚባል የውይይት ስፍራ የሚባል ወይም ቤት የሚባል አለ። እዛ ይገናኙ ነበር። فيهم ساداتهم وكبراهم እዛ በእለቱ በነበሩ ስብስቦች ውስጥ ታላላቅ ክቡራን መሪዎቻቸው ጭምር ነው ከማህበረሰቡ ጋር ተሰባስበው እዛ ተቀምጠው ያሉት። እነሱ ለሌላ አጀንዳ ሌላ ጉዳይ ነው እዛ ተሰብስበው ያሉት። فقام فيهم በዚህ ጊዜ ረሱላህ ሰላም ከመሃላቸው ቆሙና وفاجأهم بتلاوة سورة النجم የሱረቱ ነጅም ምዕራፍን በማንበብ ሰርፕራይዝ አደረጓቸው። ድንገቴ ነገር ባላሰቡበት በተሰበሰቡበት ከዚህ መጣ ሳይባሉ መጥቶ መሃላቸው ቆሞ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى ወደ እናንተ የመጣው ጓደኛችሁ ወይም ባልደረባችሁ መንገድም መልሳትም ጥሜትም የለበትም ይላል። وما ينطق عن الهوى ከስሜቱ ተነስቶ የሚያወራው ነገር ረሱላህ አንዳች ቃል አላህ ሳያል ከአላህ ፍላጎት ከአላህ መልእክት ውጪ አይናገሩም። إن هو إلا وحي يوحى አይደለም ሌላ ነገር ወደሱ የሚደረግ ወህይ እንጂ ይላል አላህ Subhanahu Wa Ta'ala። ወህይ ነው ያንዳንዱ አሳቸው የምናገሯት ነገር ማለት ነው። علمه شديد القوى እያሉ ጉልበት የሱ የሆነው አምላክ ነው ያስተማረው። ስለዚህ ያንዳንዱ በዚህ አይነት መልኩ አንድ በአንድ ጅብሪል ምን እንደሆነ እንዴት አድርጎ ወደ ሰማይ እንደወጡ ሰማይ ሰማት ወጥተው ምን እንዳዩ ከዛ በኋላ እሳቸው ያዩት ነገር መጠራጠር እንደሌለባቸው ከአላህ Subhanahu Wa Ta'ala ጋር ስለመነጋገራቸው ዝርዝር ነገር ነው ቁርአኑ የሚያወራው ማለት ነው። ይሄንን ከዛ በኋላ ይቀጥልና የነሱን አምልኮት ومناة الثالثة الأخرى لكم الذكر وله الأنثى تلك إذا قسمة ضيزى አማልክቶቻቸው
የሚያመልኩት ምንነት ዝርዝር ያወራል። ስለ አኺራ ያወራቸዋል ቁርአን። ስለ ሞት መስቀስቀስ፣ ስለ መልካም ስራ እያንዳንዱ ሰው ስለበሰራው ስለሚመነዳበት ሁኔታ አላህ ሰው ልጅን እንዴት እንደፈጠረ፣ ሰማይ እንዴት እንደፈጠረ፣ ውሃ እንዴት እንደፈጠረ፣ እሳት እንዴት እንደፈጠረ እነዚህ ነገሮች አጠቃላይ ጥቅም ያወራል ቁርአን። በጣም ይሄ እዚህ ላይ ያው የቁርአኑ አቀማመጥ አገላለጽ ድምፀቱ ምን እንደሆነ መጽሐፉ ላይ ተገልጿል። ረሱል ሰለላሁ ዐለይሂ ወሰለም ቁርአን ከላይ ጀመሩ ወለም የኩን ኡላኢከ አልኩፋር ሰሚዑ ከላም አላህ ሚን ቀብል። በዚህ አይነት ሁኔታ የአላህ ሱብሓነሁ ወተዓላ ቃል ሰምተው አያውቁም። ድንገት ነው ያ ሁላ በተሰበሰበበት አንድ ሰው ከመሃል ተነስቶ ሰምቶ የማያውቁትን መልእክት ድምፀቱ እያንዳንዱ ነገር ሙፋጃአ ነው የሆነባቸው። ለምን ቁርአን የመስማት እድል እንኳን እንዳይኖር ነው ሲያደርጉ የነበሩት። ዓደታቸው ወይም የለመዱት እንደ ባህል ያደረጉት እንደ አቋም የያዙት ነገር ምንድን ነው? لأنهم كانوا مستمرين على ما تواصوا به بعضهم بعضا عند أدرى يتبابلوበት ነገር አላቸው። እሱስ ምንድን ነው? لا تسمعوا لهذا القرآن والغوا فيه لعلكم تغلبون። ይህ ቁርአን አትስሙ ነበር መልእክታቸው፣ አደራቸው። ቁርአኑ በሚቀራበት ሰዓት ላይ በጥብጡ፣ ረብሹ፣ ጩሁ። ለግ ማለት ፋይዳ የሌለው ንግግርን ምንም ትርጉም የሌለው ንግግርን እየተናገራችሁ ሰው ቁርአኑን እንዳይሰማ አድርጉ የሚል ወስያ አላቸው ለእርስ በርሳቸው ማለት ነው። ያ ነበር መውቀፋቸው፣ ያ ነበር አቋማቸውና በእንዲህ አይነት ሁኔታ ይሄን ሁሉ ሰዓት ወስዶ ቁርአን ሰምቶ አያውቁም። فلما باغتهم بتلاوة هذه السورة ነቢዩ ዓለይሂ ሰላም እቺን ሱራ በማንበብ ሰርፕራይዝ ያደርጓቸው በድንገት አስደንጋጭ በሆነ መልኩ ሲያነቡላቸው وقرع آذانهم ጆሮቻቸውን የቆረቆረ ጊዜ ቁርአኑ ቀርዕ ማለት መቆርቆር ማለት ነው። ውብ የሆነ ፈጽሞ ሰምቶት የማያውቁትና ለመጀመሪያ ጊዜ የሚሰሙት ጣፋጭ የሆነ ንግግር ነው። ማራኪ የሆነ ንግግር ነው ቁርአን። ስባቸው ቁርአን እኮ በጣም ጣፍጣ ኢማን ስለሌለን እንጂ ምንም እንደ ቁርአን የሚጣፍጥ የለም። የማይሰለች ነው ቁርአን። ጥሩ ድምፅ ከተቀራ፣ በእርጋታ ከተቀራ፣ በማስተንተን ከተቀራ፣ ወደ ራስ አምጥቶ ቁርአን ከተቀራ እኮ እንደ ቁርአን የማይሰለች አንድ ነገር ብቻ አይደለም ቁርአን የሚያወራው። ያለፈውን በጣም የዛሬ ስንት ሺህ ዓመታት በፊት ያለው ዛሬ አምጥቶ ያወራልሃል። ከአደም ከስነ ፍጥረት ጀምሮ ማለት ነው። ወደፊት ገይብ የሆነው ጀነት ውስጥ ስላለው ስለሚከሰተው ቂያማ ቀን ትዕይንቱን ቁልጭ አድርጎ ያሳያል። ስለ ህዝቦች ያወራሃል። የተለያዩ ህዝቦች በቃ ፊት ለፊት ላይ አቅርቦልህ አሁን እንደሚታይ አይነት ነገር አድርጎ ያወራል ቁርአን። አጠቃላይ ስለ ፍጥረቱ ቁርአን ሲገልጽ ቃላቱ አሰካክ፣ አደራደር፣ አወራር ቀልብ ውስጥ የሚገባበት ወይ እንደ ቁርአን የሚመስል የለም። ሌላ ነገር ይሰለቻል። የፈለገውን ያክል ልብ ወለድ ጥራ፣ ዓለም ላይ ያለ የተባለ ማክቤዝን ጥራ፣ የፍቅር መጽሐፍ እንደ ሮሜዮ ኤንድ ጁልየትን ጥራ፣ ኢትዮጵያ ውስጥ የተጻፉ ፍቅር እስከ መቃብርና እንደዚህ በሙሉ ሰዎች የጻፏቸው እነ ሼክስፒር የጥንቶቹ የጻፏቸው አጠቃላይ ጽሁፎች ይሰለቻሉ። ውስጥህን ልብህን የሚነቀንቅ ልብን የሚወዘውዝ አእምሮህን የሚይዝ እርካታን የሚሰጥ አንድ ነገር ውስጣቸው ላይ ነው። ቁርአን ግን ሲቀራ እነዚህ ሰዎች እኮ ሽርክ ላይ ነው ያሉት። ኡዕሉ ሁበል የሚሉ ሰዎች ናቸው። ላትና ዑዛን የሚያመልኩ ናቸው። አጀዐለ አልአሊሀተ ኢላሀን ዋሂድ የሚሉ ሰዎች ናቸው። አይሰሙም ቁርአን። ግን አቡ ጀህልን ከዛ ገጥረሳው ትዕቢቱ ጋር፣ ሸይበ ብኑ ረቢዓን ከዛ ትዕቢቱ ገጥረሳው ጋር እና አኽነስ ብን ሸሪቅን ከዛ ጉራቸው ጋር
ቁጭ አረጋቸውና ቁጭ ብለው ሁሉም ሰው ይሰማል። አንድ ሙሉ ሱራ والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى على راسه يا جماعة بيت هي بيت سمت راسه هنا دمسته وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى ترجم تفسير يا سكرا جايونا نزيان داندو آية ملكت يلاكا يمتكا كساوي الجلالس كساوي الردى كساوي النجاجر يلاكا ይህን ቁርአን ሲሰሙ ጆሮአቸው ውስጥ ይሄ ስንቆረቆርላቸው እንዲህ አይነት ማራኪ ጣፋጭ የሆነ ነገር ሰምቶ አያውቁም። أخذ مشاعرهم ስሜታቸውን ተቆጣጠረ ቁርአን። ወነሰው ما كانوا فيه ያሉበትን ቦታ ረሱ። ሌላ ጊዜ ቢሆን ምን ነው የሚያደርገው? በተናጠል ቢሆን እኮ አንዱ ድንጋይ ያወረውራል፣ አንዱ መጥቶ ያንቃቸዋል፣ አንዱ ይሰርባቸዋል፣ አንዱ ነገር ይወረውረባቸዋል። አሁን ግን ያን ለማድረግ እንኳን ራሳቸውን አላስታወሱም። فما من أحد إلا هو وهو مصغ إليه زيت سبسبه مو أقرقره ما دامت بچا جورون ست إصغاء ماله دسي جورو ستو ما دامت ماله ولو زيت سبسبه سو بمولو يا قرآن كلاي سيزن لباج قايا درجة رشت سرس لا يخطر بباله شيء سوى كقرآن وتلبو لا يولي من البتر جرده نعم قال عنده القرآن ومن المسلم القرآن قال عنده القرآن يكرم كل ده الدنيا مشاكل الدنيا تعبنا كده مرسال ويد التاجر جاسركو دون ده الشيطان تعبنا السبب ذات كسبات كده عند اللي باتشونا يمل أباتشو كل اللي باتشو عندنا سالو عندنا جرده حتى إذا تلا في خواتيم السورة ሂዶ ሱራው መጨረሻ ላይ ሲደርሱ قوارع تطير لها القلوب የሚያንኳኳ ልብን የሚኮረኩር እነዛ ደግሞ ልብን ይዞ የሚበር የሆነ ንግግርን እየሰሙ መጨረሻ ላይ ደረሱ። ረሱል ሰለላሁ ምን የሚል ጋር ደረሱ? فاسجدوا لله واعبدوا ለአምላካችሁን ግንባራችሁን መሬት ላይ ድፉ፣ ስጁድ አድርጉ፣ ጌታችሁንም አምልኩ የሚል ቦታ ደረሱ። ረሱል ሰለላሁ አፈቱማ ይሄ መጨረሻ ላይ አስደንጋጭ የሆነ ንግግር ነው። የቂያማ ቀን ትዕይንትን የሚያሳይ ነው ቁርአን። ከዛ እናንተ ባላችሁበት ቦታ ላይ በትዕቢታችሁ ቀጠላችሁ ይላል ቁርአኑ። ከዛ ሰዎችን ያናግራቸዋል። فاسجدوا لله واعبدوا باسدرسو رسول الله صلى الله عليه وسلم سجود አደረገ ثم سجد ቁርአኑ እንደዛ ነው የሚያዘው። ስጁድ ከሚወረድባቸው ቦታዎች ውስጥ አንዱ ይሄ ስለሆነ ፈስጁዱ ስጁድ አድርጉ አምላካችሁን አምልኩ። ረሱል ሰለላሁ ዐለይሂ ወሰለም በተዛዙ መሰረት ስጁድ ወረዱ። የአላህ መልእክተኛ لم يتمالك احد نفسه الا خر ساجدا እዛ የነበረ ሰው በሙሉ ራሱን መቆጣጠር የቻለ የለም። ሁሉም ከረሱል ሰለላሁ ዐለይሂ ወሰለም ጋር ስጁድ ወረዱ። ስተቱ እዚህ ጋር ነው። ሙሃጅሮች ለመመለሳቸው ምክንያት የሆነው ይሄ ነው። ምክንያቱም ቁርአን ያሸንፋል። ልብን ከልብ ቁርአንን ካደመጥከው ይቆጣጠራል፣ ይገዛል። ረሱል ሰለላሁ ፈስጁዱ ሊላሂ ወአብዱ ሲሉ ሁሉም እዛ ያለው በሙሉ ግንባሩን መሬት ላይ ነው። ለምን وفي حقيقة كانت روعة الحق قد صدعت العناد የሐቅ ውበት ትዕቢትን ሰነጣጠቀው። የቁረይሾች ተወጠረ ልባቸው ምን አደረገው? ፍርክስክስ አደረገው።
في نفوس المستكبرين والمستهزئين የሚሳለቁ ሰዎችን ልብና የሚያሾፉ ሰዎችን የሚኩራሩ ሰዎችን ልብ ስንጥቅጥቅ ነው ያደረገው ቁርአን فما تمالكوا أن يخروا لله ساجدين سجود ከማድረግ ራሳቸውን መቆጣጠር አልቻሉም ረሱል ሰላም ጋሩሉ መሬት ላይ ተደፉ وسقط في أيديهم تشنف سقط في أيديهم مالك بعربية مشنف القرآن لله الله ولما سقط في أيديهم وراونهم قالوا ضلوا إلى فرعون يا موسى مكاكل يتكسر كسر السيارة لموسى تكتبت مشنفاتهم سجلت ولما سقط إلى سقط في أيديهم لما أحسوا أن جلال كلام الله لوى زمامهم يا الله سبحانه وتعالى نذكر حقها بالنت ليوباماتهم እንደተመዘዘ ያዩ ጊዜ ተሸነፉ فارتكبوا عينما كانوا يبذلون قصارى جهدهم في محوه وإفنائه ቀደም ሲል ያለ ልብ ያለሰለሰ ጥረታቸውን ሲያደርጉ ነበሩ ምን ለማድረግ ይህ ቁርአን የሚባል ነገር ከምድረ ገጽ ለማጥፋትና ለማበስ ለማጥፋት ለመሰረዝ ቁርአን የሚባል ነገር ላኪን ዛሬ ያ እንደዛ የሚጠሉት እንደዛ ሊያጠፉት ነጋ ጠባ የሚደክሙት ቁርአን ተቆጣጣቸው አሸነፋቸው ወቀተው አሁን በቃ ነቃ ብሎ ተሸንፏል አንዱ ተነስቶ አንዱ ሊቃወም አይችልም ቆም ብሎ ብንን ብሎ ካለበት ሁኔታ ሲያዩ ትላንትና ሲያወግዙ ትላንትና ሲቃወሙ ትላንትና ሊያጠፉት ስታገሉ የነበሩት ቁርአንን ነው እንዴ ሲሰሙ የነበሩት እስካሁን ቀላል እኮ ሱራ አይደለም ቀላል ምዕራፍ አይደለም ረጅም ነው እንዲሁ በቀላል በአንድ ደቂቃ በአንድ ሰከንድ ተቀርቶ የሚዘለቅ ነገር አይደለም ምን ሆነ ነው ምን አስነክቶ ነው መሐመድን ሁሉ ሰዓት የትስ ነው ነበር ነው ሱረቱ ነጅም ማለት አጠቃላይ 62 አያ ነው ያላት 62 አያት ሰብር አድርጎ ትዕግስት አድርጎ ማዳመጣቸው ቀላል ነገር አይደለም መጨረሻ ደግሞ ቁርአኑ ቁጣ ነው ያለበት ይሄ ቁርአን ነው በዚህ የምትገረሙት ሆነ እንዴት ነው ብላችሁ ማመን ያቃታችሁ ይሄን ቁርአን ነው ይላል አላህ Subhanahu Wa Ta'ala እንደው የምትሳለቁት በዚህ ቁርአን ነው ይላል أفمن هذا الحديث تعجبون وتضحكون ولا تبكون قرآن የሚለውን ነገር ብታውቁ ኖሮ ትስቃላችሁ አትስቁም ታለቅሱ ነበር አታለቅሱ ትስቃላችሁ ይላል ቁርአን فاسجدوا لله واعبدوا ቀጥሎ ይላል በዚህ ሰዓት وقد توالى عليهم اللوم والعتاب من كل جانب ممن لم يحضر هذا المشهد المسكين በእለቱ በዛ ቦታ ላይ ካልመጡ ሰዎች ብዙ ወቀሳ ገጠማቸው እንዴ በጤናቸው ነበራችሁ ያማችኋል እየተዋጋን ያለነው ምን ሆኖ ነው እናንተ መሐመድ ተቀበዳችሁ ቁርአን ሲቀራ ቁጭ ብላችሁ ያን ሁላ ሰዓት አዳምጣችሁ መጨረሻ ደግሞ ስጁድ ስትወርዱ ጤና ያላችሁ ምን አግኝቷችሁ ነው ብሎ እዛ ያልነበሩ ሰዎች የነበሩ ሰዎችን በወቀሳ መውረፍ ጀመሩ ማለት ነው وعند ذلك አሁን በዚህ ሰዓት ግራ በቃ ብንን ብሎ ሁሉም ለካይ ምንጠላው ይሄ የምንቃወመው ቁርአን ምን ሆነን ነው ብሎ ከነበሩበት ስነቁ ስህተት እንደሆኑ ገባቸው በነሱ ፐርስፔክቲቭ ሹፉ አላህ እኮ ሂዳያን ያልወፈቀው ሰው እነዚህ ሰዎች በቃ ቁርአን ምን ያክል ገዥ እንደሆነ አይተዋል ግን አላህ ሂዳያ አልወፈቃቸው ቀናው መንገድ እንዲይዙ ብርሃን መንገድ እንዲይዙ አላህ አልመረጠላቸው ከዛ ሲነቁ ምን ማለት ጀመሩ وعند ذلك كذبوا على رسول الله صلى الله عليه وسلم وافتروا عليه መሸነፋቸው ሲያዩ ስለመሸነፋቸው ሳይሆን መሸነፋቸውን ወደ ሌላ ሰው ሪፍሌክት ለማድረግ ነብዩ አለይሂ ሰላቱ ወሰለም ላይ እንደለመዱት ውሸትን መደርደር ቀጥፈትን በሳቸው ላይ መቅጠፍ ተያያዙ ምን አሉ انه عطف على اصنامهم بكلمه تقدير سجود የወረደበት ምክንያት አሉ መሐመድ እኮ ማለቶቻችንን በክብር
ስማቸውን ስለጠራ ነው፣ ስላከበራቸው ነው፣ ቦታ ስለሰጣቸው እንጂ የምን ቁርአን አዳምጠን ነው እኛ ስንት ጊዜ እምቢ ያልነውን ስንት ጊዜ ስናስተባብል ስንዋጋ ለነበርነው ቁርአን ስጁድ የምንወርድ ይመስላችኋል እንዴ? ቁርአኑ እኮ ውስጥ ራሱ ምን ይላችኋል? ቁርአኑ አፈራአይቱም ላተ ወልዑዛ ይላል። የእነሱ አማልክቶችን እኮ ይሳደባል ቁርአኑ። አፈራአይቱም ላተ ወልዑዛ ወመናተ الثالثة الأخرى ألكم الذكر وله الأنثى ለአላህ ሴት ልጅ አለው ብላችሁ እናንተ ለራሳችሁ እንዳደርጋችሁ ምንኛ የተዛባ ክፍል ነው ብሎ እኮ ቁርአኑ ይወቅሳቸዋል። ስለ ሽርካቸው አንድ በአንድ ነው ቁርአኑ አንስቶ የሚያወግዛቸው። እነሱ ግን ያንን ዞር አደረጉና وأنه قال عنها ما كانوا يرددونه هم دائما من قولهم እኛ ብዙ ጊዜ ስለ አማልክቶቻችን ክብር የምንናገረው ነው እኮ መሐመድ ስናገር ነው አሉ። ያልነበሩ ሰዎች ቁርአኑ ምን እንደሆነ ምን እንደተባለ አልሰሙም። ያልነበሩ ሰዎችን ለማሳመን ይሄንን አሉ። ምን አለ ብሎ ጠይቋቸው تلك الغرانيق العلا وإن شفاعتهم لترتجى እነዚያ እጅግ በጣም የላቁ አማልክቶቻችን ናቸው፣ ምልጃቸውም ሸፋዓቸውም ይከጀላል የሚል እነሱ አማልክቶቻችን የሚያወድሱበት ቃል አላቸው። ያንን እንደምሳሌ ያንን ነው መሐመድ ያለው። ያን ስላለ ነው እንጂ እኛ ስጁድ ወይ መውረድ ፍላጎት ኖሮ ወይ ቁርአን አሸንፎን መስሏችሁ ብሎ እነዚህ ያልመጡ ሰዎችን በዚህ መልኩ ጃኡ بهذا الإفك المبين ግልጽ የሆነ ቅጥፈትን ተበረኩ ወይም ፈጠሩ። ليعتذروا عن سجودهم مع النبي صلى الله عليه وسلم ለነብዩ አለይሂ ሰላቱ ከነብዩ ጋር ስጁድ ያደረጉትን ነገርን ኤክስኪውዝ ለማድረግ የዛ መሸፈኛ እንደሆናቸው ያንን ካልመጡ ሰዎች ዲፌንድ ራሳቸው የሚከላከሉበት ነገርን በዚህ አይነት ቅጥፈት ቀጥፎ አሉ። وليس يستغرب هذا من قوم كانوا يعلفون الكذب ويطيلون الدس والافتراء ደግሞ ሚደንቅ አይደለም። ላይስ ይስተግረም ይሄን ማንም ይገረመው ማንም ይገርም ጉዳይ አይደለም። ለምን እነዚህ ሰዎች እስካሁን ባየነው በመጣነው ትምህርታችን ውስጥም ስናይ ነበር ነው ምንድነው በእያንዳንዷ ጉዳይ ምን አይነት ቅጥፈት እንደሚቀጥፉ ምን አይነት ውሸት እንደሚዋሹ ከባባድ ውሸቶችን አልፎም በአላህ ላይ ጭምር አላህ ልጅ አለው ብሎ እስከማለት ድረስ ሚስት አለው ብሎ እስከማለት ድረስ ሲቀጥፉ እንደነበር አላህ በቁርአን ሲነግረን ነበር። ያንን ስናይ ነበርና እቺ ደግሞ እንደውም ከባለፉ ቅጥፈቶቻቸው ትንሽ ነች ማለት ነው። እና ይሄ ክስተት ምን አመጣ ስንል وبلغ هذا الخبر الى مهاجري الحبشه ሐበሻ ያሉ ሙሃጅሮች ይህ ወሬ ደረሳቸው። ولكن في صورة تختلف تماما عن صورته الحقيقية ወሬው ግን ሲደርሳቸው ከእውነታው በተቃራኒ በሆነ መልኩ ነው የደረሳቸው። በፍጹም ከእውነቱ በራቀ መልኩ ተገላብጦሽ በሆነ መልኩ ተቀይሮ ተቀልብሶ ነው ከመካ ወደ ሐበሻ የሄዱት ሙሃጅሮች ዘንድ የዚህ ወሬ ሁኔታ የደረሰው። በዛን ዘመን ያው በዛ ዘመን ፌስቡክ የለም፣ ኖርማሊ ዩቲዩብም ቲክቶክም የለም። ግን ህዝብ ነው ያለው፣ ሰው ነው ያለው። መረጃ እንዴት እንደሚደርስ፣ መረጃ እንዴት እንደሚላክ፣ መረጃ እንዴት እንደሚመጣ፣ እንዴት እንደሚተነተን በየዘመኑ የተለያዩ ነገሮች ናቸው ያሉት። ስለዚህ በዛን ዘመን ለራሳቸው ግብአት ሊሆን በሚችል መልኩ እነዚህ ሰዎችን ልመልስ እነዚህ ሰዎችን አሳስቶ ለሀገራቸው ምክንያቱም በመሰደዳቸው ቁረይሾች በጣም ተበሳጭተዋል። እንዴት አሸንፎን እንዴት መቆጣጠር አቃተን ብሎ እስከ ባህር ጠረፍ ድረስ ለመልሷቸው ተከትሏቸው ሄዶ ነበር አይደል? ያ ሳይሳካላቸው ሲቀር ይህንን አጋጣሚ ተጠቀሙና ሌሎቹ ወሬው ምን አደረሷቸው? በለገሁም أن قريشا أسلموا قريش سلموا من ورين القصاصة በዛች ስጁድ አጋጣሚ የሀገሬው ህዝብ መሪዎች
ዋና ዋና የህዝብ እንደራሴዎች ሰልመዋል የሚል ወሬ ደረሳቸው። فرجعوا إلى مكة في شوال من نفس السنة በአመቱ በዛው በረመዳን ላይ ክስተት ተከሰተው በመካና ሰሃቦች የነበሩበት ሐበሻ ምድር መካከል በግመል በእግር ነው ጉዞውና የተወሰኑ ቀናትን ወስደዋል። ነገር ግን በዛው አመት ረመዳን ወጥቶ ሸዋል ወር ውስጥ እነዛ ተሰደው የነበሩት 14ቱ ሰሃቦች ጓዛቸውን ጠቅልሎ ደስ ብሏቸው ተመለሱ ማለት ነው። فرجعوا إلى مكة في شوال من نفس السنة فلما كانوا دون مكة ساعة من نهار مكة أكبابي درسوا يتوسن مكة لمقوات كيف ساعات سكراتشو عرفوا جلية الأمر ينقرون من النت ونتان قلت سبغون الملك وتردوا مات قريشوች ሰልሞ ሳይሆን በሆነ አጋጣሚ እሱ በተሰበሰቡበት የአላህ መልእክተኛ ቁርአን አነበቡባቸው። ቁርአኑ ተቆጣጣቸው፣ ራሳቸውን መቆጣጠር አቅቷቸው ነብዩ ስጁድ ሲወርዱ አብሮ ወረዱ እንጂ ሰልሞ አይደሉም። ያን ክስተት ራሱ ለማስተባበል ያደረጉትን ነገር ተረዱ ማለት ነው። በጣም ደነገጡ፣ በጣም ተበሳጩ፣ አዘኑ። በዚህ ሰዓት ولم يدخل في مكة من سائرهم أحد إلا مستخفيا የተወሰኑ ሰዎች رجع منهم رجع إلى الحبشة ወዲያው የተሳሳተ መረጃ መሆኑን ሲሰሙ ሰዎች ሳይዋቸው ወዲያው ወደ ኋላ ተመልሶ የተወሰኑት ወደ ሐበሻ ተመለሱ። መካ የገቡትን ጥቂት ሰዎች ተደብቆ በሌሊት ሌሊት እስኪገባ ድረስ ከመሽ ድረስ ጠብቆ በሌሊት ነው ወደ መካ የገቡት። ወይም አው ፊ ጅዋሪ ረጁል ምን ቁረይሽ ከቁረይሽ መካከል የሀገር ሽማግሌ መሪ የሆኑ ሰው ሽምግልናውን የሚቀበል ሰውን መርጦ እሱ ዘንድ ጥገኝነት ቀርቦ አንተ አስታርቀኝ፣ በአንተ ጅዋር፣ በአንተ ከለላ ስር፣ በአንተ ዋስትና ልግባ ብሎ በዛ የገባ ሰው ካልሆነ በስተቀር ሌላው ተደብቆ ነው የገባው። መውጣቱ ራሱ ያልታወቀ ሰው፣ ሌሎች ደግሞ በዚህ አይነት መልክ ነው የገቡት ማለት ነው። የመጀመሪያ ወደ ሐበሻ የመጡት ስደተኞች ከፊሎቻቸው ለመካ በዚህ አይነት ሁኔታ ተመለሱ። ስለዚህ እነዚህ ክስተት ምንድነው? የክስተት መልእክቱ ስንል የመጀመሪያው ነገር ቁርአን ትንሽ ብቻ ከጫጫታ ከረብሻ ራቅ ባለ መልኩ ቢያደምጥ ማንም ሰው ቁርአን ይገዛዋል፣ ቁርአን ያሸንፈዋል። ቁርአን ልቡን የመቆጣጠርና አእምሮን የመያዝ አቅም አለው። ቁርአን መቼም ቁርአንን በማስተባበል ቁርአንን እጅግ በጣም በመጥላት ለማዳመጥ እንኳን ፈቃደኛ አለመሆን ቁረይሾች ጋር ቢደርስ የለም። لا تسمعوا لهذا القرآن ማለት እኮ አይነ ቁርአን አትስሙ። ረሱል ሰለላሁ ዐለይሂ ወሰለም ሲሰሙ ዛመቱ ጩኸት ረብሻ ይጮሃሉ፣ ድምጻቸውን ከፍ አድርገው። አንዳንዱ ደግሞ ጆሮ ላይ ጥጥ ይወትፋል። ገና ወደፊት እናያለን። ቁርአን እሱንም አልፎ ገብቶበት እንዲሰልም ምክንያት የሆነለትን ሰው አለ። ከቁርአን ላለመስማት ጆሮ ላይ ጥጥ ወትፎ የሆነ ነገር ወትፎበት የሚሄድበት ተጨባጭ ነው ያለው ማለት ነው። እና ነገር ግን ቁርአን አቅም አለው፣ ልብን የማናገር አቅም አለው። ሰዎች ተሸክሟቸው የሚሄዷቸውን መሰረት የሌላቸው ጉዳዮችን የመናድና ሐቅን አላህ የሻለትን ሰው ወደ ሐቅ ወጥቶ የማምጣት ፓወር አለው፣ ጉልበት አለው ቁርአን። ዋናው ጉዳይ ሰዎች ቁርአንን የሚያዩበት፣ ቁርአንን የሚቀርቡበት ለማዳመጥ በሌላ መልኩ አይደለም፣ እንዲሁ ለማዳመጥ። የሆነ ቀን በዚሁ ሳምንት ውስጥ አንድ ልጅ አገኘሁት።
የዛሬ 8 ዓመት ነው የሰለምኩኝ አለ። ወጣት ነው። መቼ ነው የሰለምከው ስለው ዩኒቨርሲቲ እያለሁ ነው የሰለምኩኝ አለ። ሰው አሰልሞ ነው አይደለም አለ። እኛ እዛ ገጠር ቤተሰቦቻችን አካባቢ በሙሉ ክርስቲያን ነው አለ። ከዛ በኋላ የሆነ አካባቢው ላይ የሚወራ ታሪክ ነገር አለ። ሙስሊም 7 ሙስሊም ያልሆነ ሰው ከገደለ ጀነት ይገባል የሚል ታሪክ ነገር እሰማለሁ አለ። ይህ ነገር እውነት ነው እውነት አይደለም? ይህንን ነገር ፈልጌ ማስተባበል አለብኝ፣ መድረስ አለብኝ በዚህ ጉዳይ ላይ። ቁርአን ከመጀመሪያ እስከ መጨረሻ ማንበብ ጀመርኩኛል። እችን ቃል ፍለጋ አንድም ቦታ ላይ አላገኘሁም ማለት እና ይህ በጣም ግን ቁርአን ባነበብኩ ቁጥር እኔ የምፈልጋት ነገርን ሳይሆን ውስጤ ላይ የሚያፈርሰው ነገር አለ። የሆነ ነገርን ውስጤ ላይ ያፈረሰ ይሄዳል አለ ቁርአን። ባነበብኩ ቁጥር አንዴ፣ ሁለቴ፣ ሶስቴ ደጋግሜ ባነበብኩ ቁጥር ውስጤ ላይ ያስኩትን የቆምኩበትን መሰረትን እየናደብኝ ነበር የሚሄደው አለ። ቀጥዬ ሲራ ማነበብኩኝ አለ ፍለጋ። አንድም ቦታ ላይ ያንን አፈታሪክ ያንን ውሸት አንድም ቦታ ላይ አላገኘሁም አለ። ብዙ በዓለማችን ላይ ያሉት ታላላቅ ፕሮፌሰሮች፣ ምሁራን፣ ዶክተሮች፣ ተመራማሪዎች በአንዲት ቃል ወይም በአንዲት ቁርአን ውስጥ የሆነ ነገርን ዲስፕሩፍ ለማድረግ በቃ ቁርአን ውስጥ ያለን የሆነ ውሸት ነገርን ለመፈለግ ብሎ ቁርአንን መመራመር ይጀምራሉ። መጨረሻቸው ግን ምንድነው የሚሆነው? ሻሃዳ መያዝ ነው የሚሆነው። ለምን? ቁርአን የአርህማን ከላም ነው። ቁርአን ራሱ አሸናፊ ነው፣ ሙዕጂዝ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ እስከ ቂያም ሰዓ እስቲ ቁርአንን የሚመስል የሰው ንግግርን አንዲት ቃል ወይም አንዲት አያ መጀመሪያ ላይ አንድ ቁርአን ሙሉ አምጡ ተባሉ፣ 10 ተባሉ፣ 10 አያት ተባሉ፣ ሙሉ ሱራ 10 አያ፣ አንድ አያ قل لئن استمعت الإنس والجن على أن يأتوا بمثل هذا القرآن لا يأتون بمثله ولو كان بعضهم لبعض ظهيرا جننا إنس بالتبابر بالتقاقزوا قرآن استيالن የቁርአን አንድ አያ ማምጣት አይችሉም። የሆነ አትራክቲቭ የሆነ አሳማኝ የሆነ አገላለጹ፣ አቀራረቡ፣ መልእክቱ የቁርአንን የሚመስል አንዲት አያ ማምጣት የሚችል ሰው የለም። እስከ ቂያማ ነው እኮ አላህ እኮ ዛሬ አይደለም እስከ ቂያማ ድረስ አምጡ ይላል። ዛሬም በሩ ክፍት ነው። እኔ ፊሎሶፈር ነኝ፣ የቋንቋ ባለሙያ ነኝ፣ ጸሐፍት ነኝ፣ ገጣሚ ነኝ፣ ምንድን ነኝ የሚል ማንም ሰው ላ ዓረብ ላ ዐጀም ዓረቢውን ዐጀም አመጣለሁ የሚል ሰው ካለ ያምጣ ይላል። ይሄ እኮ ተሐዲ ይቻላል ኢላ ቂያም ሰዓ ነው፣ እስከ ቂያማ ቀን የሚዘልቅ ነገር ነው። ቁረይሾችን በዚህ መልኩ ቁርአን ተቆጣጠራቸው። ነገር ግን አላህ ሂዳያን አልመረጠላቸውም። አላህ ሱብሓነሁ ወተዓላ መንገዱን አላሳያቸውም። በዚህን ሰዓት እነዚህ ሰዎች ቢማረኩም እጅ ቢሰጡም ነገር ግን ደግሞ ምን መሆን አልቻሉም? ሻሃዳ አግኝቶ ወደ ሐቅ መምጣት አልቻሉም ማለት ነው። ስለዚህ እኛም ዛሬ ቁርአን ከቁርአን ጋር ያለን ህይወታችን ከዲን ጋር ያለን ቁርኝታችንን ይወስነዋል። ለቁርአን ቅርብ በሆነ ቁጥር በቀን ህይወታችን በቀን ውሏችን ውስጥ ትንሽ አያትም ትሁን አንድ ጁዝ መቅራት ቢያቀተን ግማሽ ጁዝ መቅራት ቢያቀተን ሩብዕ አንድ አራተኛ ጁዝ አንድ ገጽ ለምን አትሆንም? ዴሊ በ24 ሰዓት ውስጥ እየቀራን በሄድን ቁጥር የኛ ማንነት እየተገነባ ይሄዳል።
የኛ ቀልብ አላህ የሚፈልጋት አይነት ቀልብ እየሆነች ትሄዳለች። የኛ አቅል ለአላህ ስብሓነሁ ወተዓላ እየተገዛ ይሄዳል። ወደ ቁርአን በቀረብን ቁጥር ወደ አላህ ስብሓነሁ ወተዓላ እየቀረብን እንሄዳለን። ወደ ሐቅ እየቀረብን እንሄዳለን። ወደ ኢማን እየቀረብን እንሄዳለን። ወደ ጀነት እየቀረብን እንሄዳለን። ደስተኛ ወደ ሆነ ህይወት እየቀረብን እንሄዳለን። ከቁርአን በራቅን ቁጥርስ ጭንቀት፣ ሐሳብ፣ ችግር፣ የውስጥ ረብሻ፣ የአእምሮ መታወክ፣ አለመረጋጋት ህይወታችን ውስጥ እየገባ ይሄዳል። ይሄ ደግሞ አላህ ምን አለ? ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመል ቂያመቲ አዕማ። ከቁርአን የራቅ በሄድክ ቁጥር ይላል አላህ ስብሓነሁ ወተዓላ የጭንቅ ህይወት ነው የምትኖረው ይላል። ጓደኛህ መላኢካ ይሆናል ከቁርአን እየቀረብክ ስትሄድ። ከቁርአን እየራቅክ ስትሄድስ ጓደኛህ ማን ነው የሚሆነው? ሸይጣን። ወመን ያዕሹ ዐን ዚክሪ ረሕማኒ ኑቀይድ ለሁ ሸይጣናን ፈሁወ ለሁ ቀሪን። ከአራሕማን ዝክር ቁርአን ፊቱን ያዞረ ሰው እየራቀ ሄደ ሰው ሸይጣንን እናቆራኝለታለን አላህ ስብሓነሁ ወተዓላ። ፈሁወ ለሁ ቀሪን ጓደኛው ይሆናል። ሸይጣን ጓደኛው ሲሆንስ ምንድነው የሚያደርገው? ወኢነሁም ለየሱዱነሁም ዐን ሰቢሊ ወየሕሰቡነ አነሁም ሙህተዱን። ከሐቅ መንገድ እያራቀው እያስወጣው ይሄዳል ማለት ነው። ቁርአን ስትቀራስ ኢነ ለዚነ የትሉነ ኪታበ አላህ የአራሕማንን ቁርአን የሚቀሩት ይላል። ቀጥሎ ምን ማለት ነው? ወአቃሙ ሰላህ። ቁርአን ወዴት ይመራል? ወደ ሰላህ፣ ወደ ሰላህ፣ ወደ መስገድ፣ ወደ መልካምነት፣ ወደ ጥሩነት ነው ቁርአን የሚመራ። ያለን ሀብትን ለአላህ ብለህ መስጠት፣ የእውቀት ሀብትን፣ የገንዘብ ሀብትን፣ የጉልበት ሀብትን። ወአንፈቁ ሚማ ረዘቅናሁም ስረን ወዐላንየተን ትልቅ ሀብት ነው። ኡላኢከ የርጁነ ትጃረተን ለን ተቡር። እነዚህ ሰዎችን አላህ ስብሓነሁ ወተዓላ ይህን አልሰጣቸውም፣ ይህን አልወፈቃቸውም። ቁርአን ትልቅ አቅም ያለው ዘመን ተሻጋሪ የሆነ የማይበረዝ የማይደለዝ አለን የእውቀት ባልተቤቶችንን የሚሉ የዓለማችን ፈላስፋዎችን ያንበረከከ የዓለማችን ጠበብቶችን የእውቀት ባልተቤቶችን የሚሉ ሰዎችን በሙሉ ልክ ያስገባ እጅ እንዲሰጡ ያደረገ ነው ቁርአን። ለምን ሲባል የአላህ ስብሓነሁ ወተዓላ ንግግር ነው። የሰው ንግግር አይደለም፣ የሰው ቃል አይደለም። ሞክሯል በብዙ ዘመን። እንኳን ዛሬ ነብዩ አለይሂ ሰላቱ ሰላም ነብዩ ሆነው በተላኩበት በዛን ዘመን እንኳን እሳቸው ቁርአን ሲያነቡ ቁርአን የሚመስል ነገር እንፈጥራለን ብሎ ብዙ ነገር ሞከሩ። እርስ በርሳቸው መሳለቂያ ነው የሆኑት። እነ ሙሰይለመተል ከዛብ ነብይ ነኝ ብሎ ተነስቶ እስቲ ነብዩ ላይ ቁርአን ይወርዳል አንተስ ላይ ምን ወረደ ብሎ ሲጠየቅ እጅግ በጣም አስቀኝ። ሰዎቹ ምሳል እርስ በርሳቸው መልሶ እነሱ ራሳቸው ውሸት መሆኑን የሚያሳብቅ የሆነ ነገርን ነበር ስላቸው የነበረው ማለት ነው። ቁርአን ግን ከላሙ ራሱ ረውዓ አለው፣ ንግግሩ ውበት አለው፣ ጥፍጥና አለው። ቀን ብትቀራ፣ ሌሊት ብትቀራ፣ ከበቀራ ብትቀራ፣ ከሱረቱ ናስ ብትቀራ፣ ሰው ብቀራ አንተ ብታዳምጥ የመማረክ አቅም አለው። ለዚህ ነው ዑስማን ብን አፋን ምን ይላሉ? ብታውቁት ኑሮ ይህን ቁርአን አሉ አትጠግቡትም አለ። ኢማን ብኖራችሁ በኹሹዕ ብታዳምጡ ኑሮ ይህን ቁርአን አትጠግቡትም። ይጠገብ አይደለም ቁርአን። ግን ያው ቁርአንን በቁርአን የሚማረኩ ሰዎች በእውቀታቸው ልክ በገባቸው ልክ እንጂ የሚያደርጉ ሰዎች ትርጉሙን
ባወቁት ልክ ነው ማለት ነው። እኛ ምናልባት ብዙ እንጆይ ማናረግበት በቁርአን ማንዝናና ቁርአን አጫዋቻችን ያልሆነበት አዝናኛችን ያልሆነበት አጽናኛችን ያልሆነበት የልቦናችን ማረፊያ ያልሆነበት ዋንኛው ምክንያት አንቀራው ብዙዎቻችን አንቀራ መቅራት የሚችል ሰው ራሱ ነው መላችሁ ያለው ሌላው ምናልባት ሐርፉንም አያውቅም ይሆናል የሚያውቀው ራሱ ተወሰነ ሰው በረመዳን ውስጥ ብቻ ነው የሚቀራው ቁርአን ከመቅራት ቁርአን በርግጥ የአላህ ቃል ስለሆነ ቁርአንን ማዳመጥም መቅራትም ዒባዳ ስለሆነ ከሱ ብዙ ሸይጣኖች አሉ ቢዚ የሚያደርጉት በጣም ቤታችን ውስጥ ቁርአን ከመክፈት መያዣ መጨበጫ የሌላቸው ነገሮችን መክፈት ይቀለናል ትርጉም የሌላቸው ነገሮችን ፌስቡኮቻችን ወይም ስልኮቻችን ይዘን ዛሬ ስማርትፎን ስክሮል አፕ ኤንድ ዳውን እናረጋለን ወደ ላይ ወደ ታች እናረጋለን የሆነ ዝም ብሎ ዝባዝንኬ ነገር ትርጉም የሌላቸው ነገሮች ላይ ቆም እንላለን ቁርአን ሲመጣ ግን እናሳልፈዋለን እንቆይም በቃ ዝም ብላችሁ ማይረቡ ስድቦች ተረቦች ወይ ሴት ምን እንዲ ብዙ ፍሎር አላቸው የሚባሉ ሰዎች ቁም ነገርን እዛ ላይ የሚያቀርቡ ሰዎች አይደሉም ማለት እንደምታዩት ምናልባት ወይ ዘፋኝ ነው ወይ እግር ኳስ ተጫዋች ነው ቁርአን የለም በርግጥ ሁሉም ሰው ቁርአን እንድማረክ በቁርአን ለቁርአን እንዲገዛ ማሰብ አይቻልም ሁሉም ሰው በቁርአን ከተገዛ ሁሉም ሰው ጀነት ሊገባ ነው ሁሉም ሰው ጀነት ሊገባ አይችልም አላህ Subhanahu Wa Ta'ala ጀነትንም ጀሃነምንም ፈጥሮ ሁለታችሁንም እሙላችኋለሁ ብሏል ያ ቢያንስ ሻሃደተይን አለን የምንል ሰዎች ተውሂድ አለን የምንል ሰዎች ሙስሊሞችን የምንል ሰዎች አንዴ ሰርክል ውስጥ ወይም ቤት ውስጥ ከገባን ላለመውጣት ጥረት ማድረግ መቻል አለብን እንዳንወጣ የሚያደርገን ምን ነው ቁርአን ነብዩ አለይሂ ሰላም ሐዲሶች ናቸው የቁርአን ትርጉም ቁርአንን የሚተረጉሙ ቁርአንን እንዴት እንደሚተገበር የሚያስተምሩ ሐዲሶች ናቸው በእስላም ኬላ ውስጥ ወይም በእስላም አጥር ውስጥ ሊያቆዩን የሚችሉት ማለት ነው እና ይህ ወሬ ብዙ ሰሃቦችን አሳስቶ ወደ መካ እንዲመለሱ አደረገ ጥቂቶች ወዲያው ተመለሱ የተወሰኑት ደግሞ ተደብቆ ገቡ ثم اشتد عليهم وعلى المسلمين البلاء والعذاب من قريش ከቁረይሾች የሚደርስባቸው ስቃይ መከራ እየባሰ ነው ሄደው እንጂ ቀነሰ ነገር የለም የጎሳ መሪዎቻቸው በዚህ ጉዳይ ላይ አንድ አቋም ነው ያዙት የሰለመ ሰው አይቀጡ ቅጣት መቀጣት አለበት መገደል አለበት መታሰር አለበት መሰቃየት አለበት የሚል አቋም ነው ያዙት ነገር ግን በጣም ቁረይሾችን እንቅልፍ የነሳቸው ክስተት ግን ተከስቷል ምን فقد كان صعب على قريش ما بلغها عن النجاشي من حسن الجوار نجاشي ለሙስሊሞች እያደረገ ያለው እንክብካቤ እየሰጣቸው ያለው መልካም ጉርብትና ጣማና ከብዷቸዋል ናይ ደግሞ ቅርፋቸውን እየነሳቸው ነው ያለው ይባስ ብሎ ግን ረሱል ሰለላሁ ዐለይሂ አደረጉ ولم ير رسول الله صلى الله عليه وسلم بدا من ان يشير على اصحابه بالهجره الى الحبشه مره اخرى صحابዎቻቸው በዚህ መካ ውስጥ በስቃይ ከማሳለፍ ሐበሻ የሄዱ ሰዎች ጥሩ መጠጊያ እንዳገኙ ከነጃሺ ጥሩ እንክብካቤ የተደረገላቸው ሃይማኖታቸውን ወይም እምነታቸውን በነጻነት ያራመዱ መሆናቸውን ጥሩ ኑሮ የመሩ መሆናቸውን እርግጠኛ ሲሆኑ የተቀሩ የተወሰኑ ሰሃቦች አሁን ወደ ሐበሻ ሁለተኛ ስደት እንዲያደርጉ ረሱል አለይሂ ሰላም ሰሃቦችን ጠቆሟቸው ወይንም አመላክቷቸው ማለት ነው الهجرة الثانية للحبشة ሁለተኛ ስደት ወደ ሐበሻ واستعد المسلمون للهجرة مرة أخرى ተዘጋጁ ይላል እነዛ ሄደዋል ተሳስተው የመጡ ሰዎችም አብዛኞቹ ወደ ሐበሻ ተመልሰዋል ጥቂቶቹ ተቀላቅለው እዚህ መካ ገብተዋል ሁለተኛው የስደተኞች ልኡክ ወደ ሐበሻ ለመሄድ ተዘጋጀ
وعلى نطاق أوسع مجمرة كنبروا قطروا بزاب على ملكو مالتنا يبزانوا قطروا ولكن كانت هذه الهجرة الثانية أشق من سابقتها ولتنيو سدت كمجمرياو እጅግ በጣም ከባድ ሆነ ለምን ቁረይሾች ያንዳንዱን እንቅስቃሴ በአይነ ቁራኛ ነው የሚከታተሉት فقد تيقظت لها قريش وقررت احباطها መረጃም ደረሰ ተጓዥ ብዙ ለጉዞ ብዙ ሰው በተዘጋጀ ቁጥር በዛው ልክ መረጃም ሊክ ማድረግ ጀመረ ቁረይሾች አይኖቻቸውን ከፍቶ ነቅቶ ያንዳንዱን እንቅስቃሴ መከታተልና ስደቱን ለማክሸፍ ተንቀሳቀሱ بيد أن المسلمين كانوا أسرع ደስ የሚለው ፓርት ግን ሙስሊሞቹ እርምጃዎቻቸው ደግሞ ቁረይሾቹ እርምጃ ይበለጠ የፈጠነ ነው የነበረው በመረጃም በጣም የተደራጁ ናቸው ይናበባሉ የነዛን እንቅስቃሴ እጥፍ ሙስሊሞቹ መንቀሳቀስ ጀመሩ ويسر الله لهم السفر الله ይገዛም አለ አላህም ጉዟቸውን አገራላቸው فانحازوا إلى نجاشي الحبشة قبل أن يدركوا قريشوች ወታደር አሰማርቶ ሰላይ ግራቀኝ ላይታች አሰማርቶ መውጫ መግቢያቸውን እየተከታተሉ ባሉበት ሰዓት አምልጦ ወደ ነጃሺ ተጠጉ ማለት ነው وفي هذه المرة በዚህን ጊዜ هاجر من الرجال 83 رجلا ከወንዶች 83 ወንዶች ናቸው إن كان فيهم عمار فإنه شك في عمار አለበት የለበትም ሸክ አለው و18 أو 19 امرأة 18 ወይም 19 ሴቶችና 83 ወይም 84 ወንዶች ናቸው በዚህ በሁለተኛው የተሰደዱ የመጀመሪያዎቹ ስንት ናቸው 14 ናቸው 12 አካባቢ ወይም 10 ወንዶች የተቀሩ ሴቶች ናቸው እዚህ ላይ ቁጥራቸው ወንዶቹ በዛ ይላል አሁንም 18 19 ሴቶች ናቸው የተቀሩት 83 ወንዶች ናቸው በዚህ አይነት ሁኔታ ሁለተኛ ስደት ወደ ሐበሻ አደረጉ ማለት ነው ስንት ስደት ነው ያለው ብለናል እስካሁን ሁለት ነው አሁን አንድ ነው የሚቀረው በዚህ በሁለተኛው ስደት ላይ ምንድነው የገጠማቸው ሐበሻ የነበራቸው ቆይታስ ምንድነው ቀጥሎ ኢንሻአላህ በሚቀጥለው ደርሳችን ላይ የምናይ ነው የሚሆነው ሂጅራ ማለት ሲጀመር እንዲሁ ቀላል ነገር አይደለም ከሀብት ንብረት መውጣት ከምትወደው ሀገር መለየት ከለመድከው አካባቢ ወዳለመድክ ወደማታቅ ቋንቋውን ያኗኗሩ ዘይቤውን ወደማታቅ ህዝብ መሄድ አባት ከልጅ መለየት ባል ከሚስት መለየት የምትሄድበት ሀገር ማታቅ ቋንቋውን ወደማታቅ ሀገር መሄድ ሀብት ንብረት ይዞ መውጣት አይቻልም ለራስ ለነፍስ መውጣት እንኳን ከባድ የነበረበት ተጨባጭ ነው የነበረው እነዚህ የረሱል ሰላም ሰሃቦች ወደ ሐበሻ ምድር ቁጥራቸው ጨምሮ ነጃሺን በአክብሮት ተቀበሏቸው ነገር ግን ቁረይሾች ጉዳይ እጅግ በጣም አሳስቧቸው የመጨረሻ ብሎ ያሰቡትን እርምጃ ለመውሰድ የተንቀሳቀሱበት ሁኔታ ነው ያለው ሂጅራ ያደረጉ ሰዎች ወደ ሐበሻ መጥቶ የተካባቢ ነው የሰፈሩት ምንድነው ሲሰሩ የነበሩት እዚህ ነጃሺስ እንዴት ነው የተቀበላቸው እሱስ ምን የነሰው ነው እሱና እስልምና ምንድነው የነበረው እዚህ ምድር ላይ ባለፈው እንዳነሳን እስልምና ከመካ በኋላ ከ5 አመት በኋላ ኢሚዲየትሊ ሐበሻ ምድር ነው የረገጠው እስልምናና ሐበሻ ቁርኝታቸው ከየትኛውም ዛሬ ሙስሊም 100% አለባቸው ሙስሊም ሀገራት ናቸው ከሚባሉትም ይቀደም ከመዲና ይቀድማል እስልምና ኢትዮጵያ ውስጥ እነዚህ አረብ ሀገራት የምንላቸው በአጠቃላይ ከሁላቸውም ይቀድማል ከኢራቅ ይቀድማል ከሱሪያ ይቀድማል ከፍልስጤም ይቀድማል ከሌሎችም ራቅ ካሉ ሀገራትማ አይታሰብም
በጣም ሩቅ ነው። ይህ በጣም ራሱን የቻለ ትልቅ መልእክት ነው ያለው። ይሄንን ኢንሻአላህ አጠቃላዩን ነገር በሚቀጥለው ሳምንት የምናይ ይሆናል። هذا وصلى الله على نبينا محمد وعلى اله وصحبه اجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.